يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين، وبعد. السلام عليكم ورحمة الله تعالى وبركاته. لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم. والله بإذ بجلاله نبين إلى الله لاميتو موطي على القسم برغط كفروا كسلمنا وطوال بسلمنا مسمر لا يدلم يالوت. لقد كفر الذين قالوا بلو يالو من يالو إن الله ثالث ثلاثة لسوست جيتوش كسوست عندينيو من إن الله ثالث ثلاثة جيتا مالا ثالث ثلاثة لسوستنيا قطر سوستنيا أدراجو ለሶስት ሶስተኛው አላህ ነው ያሉ። አንደኛ ኢሳ አለ ብለዋል፣ መርየም አለች ብለዋል። እሱ ሶስተኛ ነው። ሶስትም አንድ ነው አንድም ሶስት ነው የሚሉት እንግዲህ የማይገባ ጭራሽ ለአቅልም የማይመች አላቸውና አልኢላሂየቱ ሙሽተሪከቱም በይነ ሰላስ በይነ አላህ ወመርየም ወኢሳ የሚሉ አሉ። አንዳንዶቹ ደግሞ ጅብሪል ነው የሚሉም አሉ። አላ ኩሊ ሐል ኢነላህ ሳሊሱ ሰላሳ ካሉ እነዚህ ከእስላም ወጥተዋል። በጭራሽ በአንድ ጌታ በአላህ አምነናልም ቢሉ ኢሳም ጌታ ነው መርየምም ጌትነት አላት የሚሉ ሰዎች በርግጥ ክደዋል፣ ከእስላም ውጭ ናቸው ነው የሚለው አላህ። ወማ ሚን ኢላሂን ሚን ለተውኪር ተጨምራ ነው። ወማ ኢላሁን ኢላ ኢላሁን ዋሂድ ሸሪካ የሌለው ፊ ዛቲሂ ወሲፋቲሂ ወአፍዓሊሂ አምሳያ የሌለው ብቸኛ አንድ ጌታ አላህ እንጂ ከሱ ውጭ በጌትነት የሚገለጽ ማንም የለም ብሎ አላህ ተውሂድ ያስተምራናል። ማ ሚን ኢላሂን ፊ ሰማዋት ወፊ አልአርድ ለሰማይም ለመሬት ለመخلوقات ለዓርሽም ለኩርሲይም ኢላ ኢላሁን ዋሂዱን። ዋሂድ ማለት የቁጥር ሳይሆን በዛቱም ማንንም የማይመስል በስራውም በባህሪውም አላህ ብቻ ነው ያለው እንጂ ከሱ ውጭ ሌላ ጌታ የለም ይላል። ማለት አላህ ሶስተኛ ነው። ሳሊሱ ሰላሳ ሲል በጌትነት ማለት ነው እንጂ ሁለት ሰዎች ኑሮ ሶስተኛችን አላህ ነው አራተኛችን ሶስት ነው አላህ ነው ቢል የሰው ልጅ ይከፍራል ማለት አይደለም። በሌላው አያት ማየኩኑ ሚን ነጅዋ ሰላሰቲን ኢላ ሁ ራቢዑሁም ይላል እኮ አላህ። ሶስት ነው ሲሾካሾኩ አላህ ያውቃል ሶስተኛ ነው ማለት ያውቀዋል በማለት በማዕና العلم ከሆነ ችግር የለም። የሁለት ሰዎች ኑሮ ሶስተኛቸው አላህ ያውቃል። ሁለት ሸሪካዎች ከሆኑ ሶስተኛችን አላህ ነው ማለት በረከት ያስገባል አላህ ያውቀዋል ለማለት ከሆነ ችግር የለም። በጌትነት መልክ ግን ሁለት ጌቶች ኑረው ሶስተኛው እሱ ነው። እነዚህ ሶስቱ ተዋህደው ሶስቱ ተጨምቀው አንድ ሆነው ነው ጌታ የሚሆኑት ካለ ግን ከእስላም ይወጣል ነው የሚለን። ወኢለም ينتهوا عما يقولون ከዚህ አይነት ባህሪ የማይከለከሉ ከሆነ ወደ ዲነል ኢስላም ሳሊሱ ሰላሳ ማላታቸውን ትተው ላኢላሃ ኢላላሁ ከአላህ በቀር ሌላ ጌታ የለም የማይሉ ከሆነ ለየመሰነ الذين كفروا እነዛን ከሃዲዎች ሚንሁም عذابٌ አሊሙን ከነሱ ውስጥ አሳማሚ ሆነ ሙእሊም ሆነ ጀሃነም ይጠብቃቸዋል። ሳሊሱ ሰላሳ ብለው ወደ አኺራ በዙ ሐያታቸውን ጨርሰው ነጃ መውጣት የለም የሚጠብቃቸው ጀሃነም ነው የሚለው በግልጽ አላህ። ከአላህ ውጭ ኢሳንም ይሁን መርየምንም ይሁን ጅብሪልንም ይሁን ማንኛውን ጌታ ነው ብሎ ሌላ ጌታ አምልኮ ከአላህ ጋር በአላህም አምናለሁ ቢልም ወደ አኺራ የሄደ ሰው ከጀሃነም ነፃ አይሆንም ነው የሚለው። እንግዲህ ኢነ ዲነ ኢንደላሂ አልኢስላም ብሎ በሌላው አያት እንደነገረን ወመን يبتغي غير الاسلام دينا فلا يقبل منه وهو في الاخره من الخاسرين ነው እንጂ የሚለን አላህ። አሁን ላይ እንደምንሰማቸው ካመነ ምንም ሰማይ መሬትን አርሽን ኩርሲይን የፈጠረ ጌታ አለ ከሞት በኋላ መቀስቀስ አለ ብሎ ካመነ ነጃ ይወጣል ነህም የጀነት ናቸው ያሉ የሚጮሁ ሰዎች ራሱ ቁርአን ተቀባይነት እንደሌለው እየነገረን ነው። ይሄን ነው የሚሉ ሳሊሱ 30 ብለው ይላሉ። ግን ከይህማ ያቆሙ ከሆነ አማ የቁሉን
ለየመሰነ الذين كفروا منهم ከነሱ እነዛን ከሃዲዎቹን ያልተመለሱትን ምን ያጋጥማቸዋል عذابun አሊሙን ማለት እኮ ጀሃነም ነው ሌላ አይደለም ወደፊት የሚጠብቃቸው ጀሃነም ብቻ ነው ወለም يوحدوا የአላህን ወህዳንያ እስካልተቀበሉ ድረስ ከቅጣት የሚድኑ አይደሉም ይላል አላህ እሺ أفلا يتوبون إلى الله ويستغفرونه والله غفور رحيم أفلا يتوبون إلى الله ودي الله يملسوا من ማለት አስተንትነው ዒሳም መخلوق ናቸው መርየምም ከዛሊከ ሌሎችም ጉኡዝም ነገሮች ይሁኑ ማንም መላእክታም ይሁን ነብይም ወልይም ለየጌትነት ባህሪ የለውም ሊመለክ አይገባውም ብለው ወይስተግፊሩነሁ استغفار باهم بمندينو ميو استغفر الله با ማለት አይደለም بالتوحيد والتنزيه عرشንም ኩርሲይንም ሰማይንም ዒሳንም መርየምንም የخلቀ አላህ ነው ብለው ሸሃደተይን አድርገው አይመለሱም ምን ልቅስ ይላል አላህ أفلا يتوبون إلى الله ወደ አላህ መመለስ ማለት ويستغفرونه بالشهادتين ኩፍር ላይ የነበረ ሰው ወደ አላህ ተመለስኩ ሊል የሚችለው ተስተካከልኩ ወደ መስመሩ ገባሁ የሚለው ሸሃደተይን ሲያረግ እንጂ ሳሊሱ 30 ሲል ቆይቶ ወይም አላህን ባልሆነ ባህሪ ሲገልጽ ቆይቶ ኩፍርያ ከተገኘበት በኋላ አስተግፊሩላህ ስላለ ተስተካክሏል ወደ መስመሩ ገብቷል ማለት አይቻልም ግን ሸሃደተይን በራሱ استغفار ይባላል ያው ሩጁእ ኢላላህ ስለሆነ ማለት ነው ኩፍርም እንደ ሌሎቹ ማዓሲዎች ዘንብ እንደሚባሉ ሁሉ ሸሃደተይንም استغفار በሚል ኢጥላቅ ይደረግበታል ተውባ መመለስ አመላለሱ በምንድን ነው እንጂ አንድን ካፊር ቱብ ኢላላህ ልንለው እንችላለን ግን አስተግፊሩላህ በል ማለት አይደለም አንድን ማዓሲ ላይ ያለን ሰው ቱብ ኢላላህ ስንለው ያ ከዛ ከወንጀሉ ነፃ ሆኖ استغفار አድርጎ መስተካከል ይችላል ያኛው ግን ኩፋር ቱብ ኢላላህ ማለት ምንድነው استشهد ሸሃዳ ያዝና ወደ አላህ ተመለስ ማለት ነው ለይ ብሎ አፈላ يتوبون الى الله ويستغفرونه ሲልኮ ظاهر الآيات باستغفار ብቻ ሳሊሱ 30 ሲሉ የነበሩ ሰዎች አስተግፊሩላህ ስላሉ የሚስተካከልላቸው ይመስላል በዛ አይደለም استغفارቸው በሸሃደተይን በተንዚህ በተውሂድ ከሆነ እንጂ ከዚህ ውጭ አይሆንምና አላህ ምንንም እንደማይመስል አላህ ከማንም ምንን እንደማይፈልግ አውቀው ወደ አላህ አይመለሱም ወይ ይላል ግን ከተመለሱ የሚገርመው والله غفور قابل التوبه ነው ያለፈውን የሚምር የሆነ ጌታ ነው ረሂሙን ቢኢባዲህ የሚገርመው ሳሊሱ 30 የሚበል ጭራሽ ሙልሂድ ምንም ጌታ አለ ብሎ ማያምንም ይሁን ይሁዳም ይሁን ነሷራም በፈለገው አይነት ቆይቶ ሸሃደተይንን ይዞ በትክክል ከገባ እስካሁን በእንዲህ ነበርና ያቆየው አሁን የተውበት በር ተዘግቷል አንተን አንቀበልህም የሚል የተዘጋ በር የለም ዲነል ኢስላም ደስ የሚለው እዚህ ላይ ነው ማንንም ይሁን ማን ትናንትና በተጅሲም ሊሆን ይችላል በሌላ ኩፍር ሊሆን ይችላል ብዙ አብሻ ኩፍርያቶች አሉ እነዛን እንዲያላ እርግፍ አርጎ ትቶ ሸሃደተይን አድርጎ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ካለ ብዙ ሙስሊሞችን ጨፍጭፎ ሊሆን ይችላል ብዙ ወንጀል ፈጽሞ ሊሆን ይችላል ግን ሸሃደተይን አድርጎ ሲገባ والله غفور رحيم والله غفور لمن تاب ይቅርታ ያጠየቀን ተውበቱን استغفارون የሚቀበል ጌታ የሆነ ነው ረሂሙን ቢኢባዲህ አላህ ደግሞ አዛይ ለመሆኑ ወደ መስመሩ ከመጣችሁ ትናንት ያናርጋችኋልና አልቀበላችሁም የሚል አይደለም የሰው ልጅ በጣም አቅማችን ትንሽ ከመሆኑ ተበሳጭ እንትን የሌለው ከመሆኑ በዲያሎ ጋያ ያለፈ ከሆነኮ በምንም እንደው በሽምግልናም በጓደኛም በዝምድናም እሱ ጋር አልታረቅም የሱን ፊት አላይም የሚልበት ደረጃ ይደርሳል በጣም እንትኑ ከባሰበት ማለት ነው خالق السماوات والارض ግን በየትኛውም ሁኔታ ላይ ቆይታችሁ ተስተካክላችሁ ወደ መስመሩ ከገባችሁ እቀበላችኋለሁ ነው የሚለው እሺ ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أنا يؤفكون ما المسيح ابن مريم مسيح تبرو يطرالو عيسى من ይሄ ለምጥ ያለበትም ምኑንም በጆዲ አበስ ካረጉት ያ ሁሉ ስለሚወገድ መሲህ ይባላሉ ሌሎችም ቢኖሩ መልመሲሁ ኢብኑ መርየም የመርየም ልጅ ኢሳ አይደሉም
ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሳቸው በፊት እንደነበሩት ሩሱሎች ተነዛ አንዱ እንጂ ሌላ አይደሉም። ኢሳ በቃ ካሁን በፊት ከሶ በፊት እንደነበሩት ሩሱሎች አንዱ ናቸው፣ መኽሉቅ ናቸው፣ አልነበሩም። ኢሳ ካለመኖር ወደ መኖር መጥተዋል። ይሄ ራሱ የጌትነት መገለጫ አይደለም። ምናልባች ብዙዎቹ እንደሚሉት የሞተን ቀስቅሷል፣ ይሄን በሽታ ያለውን አድነዋል። ከዛሊክ ከሆነ ደግሞ ተአምር ሙዕጂዛን ማሳየት ነቢዩላህ ሙሳም ሌሎቹም ማሳይተዋል፣ እነ ኑህም ማሳይተዋል። ምናልባች ደግሞ ካለ አባት መኸለቃቸውም ከሆነ ነቢዩላህ አደምን ብንወስድ ታላባ ካለ እናት አላህ የኸለቃቸው ነብይ ናቸው። ምኑ ነው ካለፉት ነብያቶች ሊለያቸው የሚችለው? ያ የሚያሳዩት ተአምር ሙዕጂዛው ከሆነ በአላህ ፍቃድ እሱም ያሉት ወኡሕይል መውታ ቢኢዝኒላህ ወኡብሪኡል አክመሃ ወለአብረሶ ወኡሕይል መውታ ቢኢዝኒላህ የሞተን ብቀሰቅስም የታመመን ባሽርም ብዙ ነገር ያ በአላህ ፍቃድ ነው። አላህ ለሰው ስለሰጠውት ነው። ስለዚህ መልመሲሁ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ነቢዩላህ ኢሳ ካለፉት ነቢያቶች አንዱ ከነዛ ጋር ካለመኖር ወደ መኖር መጡ። ከመኖር ደግሞ ወደ አለመኖር ደግሞ የሚጠፉ ናቸው። ካለመኖር ወደ መኖር የመጣ ከዛሊከ ሌሎች መኽሉቃቶች ላይ የሚታይ ባህሪ የሚታይበት ኢላህ ነው ሊባል አይችልም። ወኡሙሁ ስዲቃ ሙባለገቱን ፊ ስድቅ ነው። እናቱ ብኮን መርየም ግን ስዲቃት ናት። ስዲቃ ማለት ትሰዲቁ ቢዒሳ ከዛሊከ ከዛ በፊት በነበሩትም ነቢያቶች በሚሉት በጣም እውነት ባይ እውነትን ተቀባይ ናት ካለ በኋላ ምን አለ? ካና የእኩላኒ ጧዓም ኢሳም ይሁኑ የኢሳ እናት መርየም ምግብን ተመጋቢ ነበሩ። ታልተመገቡ ይሞታሉ፣ ይደክማሉ። ከምግብ ከጃይ ናቸው። ሙሕታጅ እንዴት ነው ጌታ ሊሆን የሚችለው? እኛ እኮ 3 ቀን 8 ቀን 7 ቀን ብንሆን ልፍስፍስ መስገድ መቆም ቀርቶ መንቀሳቀስ መናገር ያቅተዋል እኮ የሰው ልጅ አይደል? የሚበላው የሚጠጣው ካጣ ከምግብ ከጃይ የሆነ እንዴት ነው ጌታ ሊሆን የሚችለው? አንደኛ የጌታ መገለጫው እስቲግና እኮ ነው፣ ከማንም አለመፈለግ ነው። እነሱ የሚበሉ ባዕዱል ዑለማዎች ምን ይላሉ? ካና ያእኩላኒ ጧዓም ሲል አላህ ሊነገርን የፈለገው አሉ የሰው ልጅ ምግብ ይመገባል። ከምግብ በኋላ የሚያስከትለው ሁላችንም እናውቀዋለን አይደል? የምግብ ውጤት ያን የሚያረግ ሰው እንዴት ጌታ ሊሆን ይችላል ማለት ነው ብለው እዛኛው ጋያው ሄደዋል። ቀርሜዛ ሳይደረስ ተመጋቢ ናቸው አለ። ሙህታጅ ናቸው ዙሪያ ያልቋል እኮ የሚበላ የሚጠጣ በመኽሉቅ ባህሪ የሚገለጽ እንዴት ጌታ ሊሆን ይችላል? እኛም እንበላለን፣ ኢሳም ይበላሉ። ከዛሊከ ምግብ ስናጣ እኛም እንደክማለን፣ ኢሳም ይደክማሉ። መርየምም ከዛሊከ የሚመገብ ከመኽሉቅ ጋር የሚመሳሰል የፍጡር ባህሪ ያለው እንዴት ጌታ ሊሆን ይችላል ብሎ አላህ ይነግረናል። የሚገርመው ግን ለተዓጁብ ማለት ነው። ተዓጁቡ ለአላህ ሳይሆን ለኛ እንዙር ከይፈ ኑበይኑ ለሁም ለአያት ይላል አላህ። የጌትነት ባህሪ ምን እንዲሁ ጌታ ላለመሆን ምን ሲገኝበት እንደሆነ ከጃይ መሆን ብሎናል እኮ አይደል? ካሁን በፊት ከነበሩት ነብያቶች ጋር ተመሳሳይ ናቸው። መኽሉቅ ሊገለጥበት በሚችል ባህሪ የሚገለጥ ጌታ ተብሎ ሊገለጽ በጭራሽ ሊታመን አይችልም። አሁንም አላህን ወይ አቅጣጫ ሰጥተው ወይ ቦታ ሰጥተው ይወጣል ይወርዳል ብለው እንደ መኽሉቃት እግሩንም ባቱንም ምኑንም ፊቱንም አይኑንም ያሰበቱለት ሰዎች ምኑ ነው የሚለየው? ሐታ ሌላ መኽሉቅ ከሚያመልኩት ጋር እኮ ተከራክረው ማሸነፍ የማይችሉት እነሱ የሚያምኑበት ጌታ የፍጡርን ባህሪ የሚቀበል ነው ብለው ስላመኑ እኮ አሁን ወሃቢያዎች ቢስሚል ኢስላም ሌሎችም እንደፈለጉ የሚጫወቱባቸው ማለት ነው። እስላም ማለት ግን ያነዛ ወሃቢያዎች የያዙት አይደለም። እነሱ ኢሳን ያመልካሉ። ኢሳ ማለት አካል ናቸው፣ ሙህታጅ የሆኑ ናቸው። እነዚህኞቹም ዘወር ብለው ልክ እግር ያለው ምን ያለው ፊት ያለው እጅ ያለው የሚወጣ የሚወርድ ያሉ ጊዜ ከኢሳ የሚለየው በምንድን ነው? እንዲያውም አብሻእ የሆነ ከኢሳ በተለየ ባህሪ ይገልጻሉ። ከኢሳ ባነሰ ኢሳ እንኳ በቃ ቢአሕሰኒ ተቁም የተኸለቁ ናቸው። መልካቸው የሚያምር ሁለት እጃቸው አካላታቸው ሁሉ የተሟላ ናቸው። እነዛን ጌታ የሚሉትን ሰዎች ይሄ ጎዴሎ ሁለት ቀኝ በአንድ በኩል ያለው ከዛሊከ ፊት ሰጥቶ ጭንቅላት የማይሰጥ የተለያየ እንደሚሉት ማለት ነው። ኢሳን የሚያመልክን ሰው ጌታ አይደለም ኢሳ ብሎ ለመከራከር በምኑ ደፍሮ በምኑ ደሊል ሊከራከር የሚችለው? አህለ ሱና ወል ጀማዓ ግን የተነገረን ይሄ ነው። አላህ በፍጡር ባህሪ አይገለጽም ብሏል። ፍጡርን የሚያመልክን ምንም ደቂቃ ሰከንድም አይፈጅም። እሱን
ليظهره على الدين كله ብሏል ዲን الاسلام የትኛውም ሃይማኖት ነይ ባይ መጥቶ ተከራክሮ አህለ ሱናን ማሸነፍ አይችልም በደሊለን አቅልያም በደሊለን ነቅልያም አሁን የቸገረው ግን ሸውሁል እስላም ሐቂቀተን ቢስሚል እስላም ገብተው እስላም ብሎ ማለት ማንኛውም ደካማ ሁሉ ዝም ብሎ ጉኡዙን ሁሉ የሚያመልከው መጥቶ የሚለፋደድበት መጥቶ የሚጫወትበት አስመሰሉት በሐቂቃ አይደለም እንዲህ የሚያረጉት ሰዎች ከአህለ ሱና ጋር ሲተከራከሩ ነው ብትላቸው በፍጹም መግጣምም አይፈልጉም እነዚህን ግን ተራርተዋቸዋል አቋዋቸዋል ከነሱ ያነሰ ወህም እንደሚገዙ ከነሱ ያነሰ እነሱ በሚገልጹበት ባህሪ ከዛም አፍሽ በሆነ የሚገልጹ መሆናቸውን ስለሚያውቁ እንደፈለጉ ይጫወቱበታል ስለዚህ በዛ ታከው እስላምን ሊያንቋሽሹ ይሞክራሉ እንጂ በጭራሽ አህለ ሱና አጠገብ አህለል ሐቅ አጠገብ አይቀርቡም ለምን ቁርአን የሚነግረን ካና ያእኩላኒ ጧም አለቀርሜ ኢሳና መርየም ጌታ ላለም ሆኑ የጌታ ባህሪ መገለጫ እነሱ ላይ በፍጹም አይገኝባቸው መخلوق መሆናቸው መጥፋታቸው መብላታቸው መጠጣታቸው انظر كيف نبين لهم الايه እንዴት አርጎ አላህ እንደሚገልጽ ተውሂድ እንዴት እንደሚያስተምረን ثم انظر ان يؤفكون የነሱም ግግም ማለት የሚገርም እኮ በጥሜት ላይ ያለ አህለ ሱና የፈለገውን ያህል ደሊሉን አቅልዩ ነቅልዩ ነግሮት ይሄም ይገርማል ያገላለጹ ከዛ ደግሞ እንደዛ ተገልጾላቸውም ደግሞ አለመቀበላቸውም ለኛ ነው የሚያስገርመን خالق السماوات والارض እንደማይቀበሉ መጀመሪያውንም ሰበቡን ያቀዋል እኛ ግን ያገላለጹ የቁርአን ሙዕጂዝነቱ በዚህ አጭር በሆነ አያት ምን ያህል ምን አቀፍ እንደነገረን ካና ያእኩላኒ ጧም ባለው ብቻ እኮ ብንተነትነው የፍጡር ባህሪ ያለባቸው ናቸው የፍጡር ባህሪ እንግዲህ መውጣት መውረዱ መቀመጡ ብዙ ነገራቶች ተንተነን ማንጨርሳቸውን እኮ ነው እዚች አጭር አያት ላይ በዚች ቃላት ብቻ የገለጸልና አይደል ይሄም አጂብ ነው እንደ አይነት በፍጡር ባህሪ የሚገለጽ ጌታ ሊሆን አይችልም ተብለውም ደግሞ እነሱ ሳይመለሱም በዛው ደርቀው ማዕረታቸውና ለመቀበላቸውም የሚያስገርም ነው ይሄ ኢናያቱ ሚነላህ ካላገኘ ሰው ልጅ ደሊል ስለተነገረው አይደለም በግልጽ በደንብ ለሱ ማብራሪያው ስለቀረበለት አይደለም ሂዳያ ሚነላህ ለመሆኑ የሚገርም አነጋገሩም የቁርአን አጂብ ነው የነሱም ደግሞ አለመቀበላቸውም የሚገርም ነው የሚለን አላህ እሺ قل أتعبدون من دون الله ما لا يملك لكم ضرا ولا نفعا والله هو السميع العليم توحيد القرآن يستمرن قل أتعبدون تعملك الله هنا أتملكوا من دون الله كالله وجعلوا ما لا يملك لكم ضرا إن تركتم عبادته ما أملكم بالتوت لقوديا ما يشل የሰው ልጅ እኮ ማምለኩን ሲተው في الدنيا الله ብዙ በላ አምጥቶ ብዙ ያጠፋል ካሁን በፊት የነበሩትን እንዲያጠፋቸው ማለት ነው አላህ በረህማው ካልሆነ በስተቀር የሰው ልጅ በሰራው ዱንያ ላይ ጀዛ ቢከፍል ብዙ ነገር ነበር አሁንም በወንጀል የተነሳ አይደለም በኩፍሪያቱ በማዓሲዎች እንኳን وما أصابتكم من مصيبة فبما كسبت أيديكم ويعفو عن كثير ያለና አላህ እንደውም በእጃችን ብዙ ይመጣል አላህን አምጾ የሚመጡ في الدنيا والآخرة አሉ ዱንያ ላይ ይሃለ ኋላ ደግሞ ባይገዙት ጀሃነም ያስገባል አላህ ጀሃነምን የخለቀ የሆነ ጌታ ነው ወላ ነፍአን ኢን አበቱሙሁ ብትገዙት ደግሞ ሊጠቅም የማይችል የሰው ልጅ ተስተካክሎ ዱንያ ላይ አላህን ከፈራ ዱንያም ላይ ሐያተን ጠይባ ላይ ያኖረው ዝሮ ዱንያ የጀዛ አገር አይደለችም ዱንያ ተመቸውም አልተመቸውም በኢባዳችንም ደግሞ የምናገኘው ኸይር አለን ማለት ሁሉም አላህን ፈሪ ሆኖ ከተስተካከለ የሰው ልጅ የኑሮ ውድነቱ ይቀራል በሽታው ምኑ ብዙ በላዎች ሊቀሩ ይችላሉ ቢመጡም ዝሮ በኢባዳ የጀዛ አገር ስላል አይደለ ዘላይ ጀዛው ሊሰጠውም ይችላል ላይሰጠውም ይችላል ግን እዚህ ላይ ባይጠቅም ደግሞ ጀነት አለው አላህን የምንገዛው እኮ ላልተገዙት በጀሃነም ስለሚቀጣ ለተገዙት ጀነት ስለሚሰጥ ነው ካለ መኖር ወደ መኖር ያመጣን የሆነ ጌታ ነው ይሄን ሁሉ አካላት ያሟላልን የሆነ ጌታ ነው ከአላህ ውጭ አለስ ኢሳን ብንወስድ ኢሳ ጀነት የለውት ጀሃነም የለውት ባይገዟቸው ምንድነው የሚያደርጉ ጀሃነም አያስገቡ የሰው የለውት ይሄ ላይ የخለቁት አንድ እንኳን አካል የለውትም እኮ ኢሳ خለቁት የሚባል አንዲ ጅማት አንዲት ጣት አንዲትም የለው ኢሳስ ቢሆን ጅብሪልንስ ብንወስድ እንኳን ሌሎቹ ጉዞቹ እየተሸከሙ የሚያወጧቸው የሚያስገቧቸው ይቅሩና እንዲያውም እነሱ ነው ለዛ ያበቋቸው እኮ hatta የሚሸከሟቸውን ጠራርበው አበጃይተው ዘይት ቀብተዋቸው ይሄና ልብስ ካለበሷቸው በኋላ የጌትነት ማዕረግ አገኙ ይሏቸዋል እነሱ ከነይ ከሚጠርቧቸው ከሚሸከሟቸው ከጃዎች ናቸው እንደው ጥበቃ የሚያስፈልጋቸው
ካልተጠበቁ እኮ አንዱ ዘበኛ አውጥቶ የሚሸጣቸው ከዚህ ያለፉ አይደሉም። አሁን እነዚህ ምንድነው እንግዲህ ቢገዟቸው የሚጣሙት ባይገዟቸው የሚጎሩት። ይሄ ጉዙ እንኳን ጭራሹን እንተውና አረ እንደው የተከበሩት አንዲ ትልቅ ወልይ ዓሊም ነው ብንለው እሱን እገዛለሁ ካለ የሰው ልጅ በጥፋት ላይ ነው። ያ ወልይ ምን አለው ባይገዛው ሊጎዳ የሚችለው ከሰውነቱ አንዱን እንኳን አነሳለሁ ማለት አይችልም። ሪዝቅህን ዘጋለሁ ሰማይ ይዤ ዝናብ አላዘንብም መሬት እንዳያበቅል አደርጋለሁ የሚል አንድም የለም። ወልዩን ነብዩን መላእክት ይሁን ስለዚህ ከአላህ ውጭ ያለ ቢገዙት የሚጣምበት ባይገዙት የሚጎዳበት የሌለውን እንዴት ታመልካላችሁ ይላል። ግን ወላሁ ሁወ ሰሚዑል ዓሊም ነው የሚለው ጨረሰ። ዘላይ እኮ አላህ በመስማቱ ሙሉ የሆነ ጌታ የሚሰራውን ሁሉ የሚያውቅ ነው። የሰው ልጅ እኮ ዱኡፉ ሀታ ከሱ ሰወር ብሎ የሚሰራውን እንኳን የሚያይ የሚሰማ አይደለም እኮ። አሁን ኢሳን ወይም ሌላውን አንዱን ጌታ ነው ብሎ አመልካለሁ ቢል ምናልባት እሱ ፊት ላይ ሄዶ የሚዋደቀው ሊያዩ ይችላል። ከሱ ሰወር ብሎ እሱን ቢዘክረው ወይም ለሱ ቢሰግድለት ለሱ ቢጾም በምን ያውቀውና ጀዛእ ሊሰጠው ይችላል። ኻሊቀ ሰማዋት ወልአርድ እኮ ዓሊም ሲሪ ወአኽፋ የሆነው ከሰውም ጋር ሆነን ብቻችንንም ሆነን የምንሰራውን የምንናገረውን የሚያውቅ የሆነ ጌታ ነው። በእያንዳንዷ በሰራናት በእያንዳንዷ በየተናገርናት የውመል ቂያማ ጀዛእ ይከፍለናል። የምንገዛው ሰው ቢሆን እንዴት አይነት መከራ እኮ ነው። እንዴት አይነት ምን ነበር ሁሉ በየሳሎን ሆኖ የሚሰግደውን አይደለም ኢባዳ ሰርቶ ከሰው ልጅ የሚገኝ ማለት ነው። ያን ኢባዳውን ለመክፈል ይቀርና ታዚያ ለመድረስ እንኳን ያለ መከራ እኮ ግንባሩ እንዲያየው አልመጣህም እንዳይለው ወዶ ፊት ለፊት ተቀምጦ ምን ብሎ ወይም ካላየው ሰው ከበዛበት አደራ መጥቶ ሄዷል ብለህ ንገርልኝ ብሎ ነው እኮ ከሰው ለማሳወቅ ያለ መከራ። ለምን ሰው ضعيف ስለሆነ ነው። ፊት ለፊት ካላየ እንዲህ በጆሮ ካልሰማ ወይ ካላደረሱለት የሚያውቀው ነገር የለም። አላህ ግን ሁሉን የሚባለውን የሚሰማ የሚሰራውን የሚያውቅ የሆነ ጌታ ነው። ኸይረን ወሸረን ይሄ والله هو السميع العليم ሲል ለአህለል ኸይሮች ለሙእሚኖች ትልቅ ቡሽራ ነው። ተደብቆ ማንም ሳያውቀው ብቻውን ሆኖ ሳሎኑ ላይ ሆኖ ክፍሉ ላይ ሆኖ መስጂዱ ሆኖ ኸልዋው ላይ የሚያልሰውን ይሰማል፣ ጀዛእ ይሰጠዋል። ከዛሊከ የሚሰራውንም ማንም ሳያየው በሲር ቢሶዲቅ ስሙ አይጠቀስ ብሎ አላመል ጉይብ ያውቀዋል፣ ጀዛውን ይሰጠዋል። ሀታ ሰጥቶ እኮ ስሙ የማይጠቀስ ያለ ጊዜኛ መከራችን ማየታችን የት ይሆን ማን ይሆን ብለን ስሙ የማይጠቀስ ካለን የለማ ስሙን አላወቅንም እንዴት በላውቀን ሀል ግድ የለም ስምህንም ባጠቅስ አድራሻህንም ባት ያኔ ቃል የገባውን ለመስጠት እንኳን አድራሻውን አቀን የት ነህ ሀገሩ ምናምን እንደዛ ነው አይደል መከራ የሚሆነው። ለአላህ ግን የትም ሆኖ ተደብቆ ቢያረግ አዋቂ የሆነ ጌታ ስለሆነ ኸይር ለምትሰሩ ትልቅ ቡሽራ ነው። አብሽሮ አያለሁ አውቃለሁ በሲፋዬ ሁሉ ሙሉ የሆንኩ ጌታ ነኝ። ለመስጠትም ደግሞ ቁድራውም ያለው ስለሆነ ማለት ነው። ለአህለ ሸሮች ደግሞ አህለ ሸር ሲሆን ኩፍርያቱን ማዓሲዩን ሰው በማያውቀው መንግስት በማየው ፖሊስ በሌለበት ተደብቆ ይሰራል እኮ። ከአላህ ግን መደበቅ አይችልም። ብዙ ሰው ሳይሰማው የተለያየ ኩፍርያት የተለያየ ማዓሲ ነገሮች ሊናገር ይችላል። ሰው አልሰማውም አላየውም። ኻሊቀ ሰማዋት ወልአርድ ይሰማዋል ያየዋል። ወላሁ ሁወ ሰሚዑል ዓሊም እና ሊገዙት የሚገባው እንዲህ በባህሪው ሙሉ የሆነ ጌታ የትም ቦታ ላይ ሆኖ ቢሰሩ የትም ቦታ ላይ ሆኖ ቢናገሩ የሚያውቅ የሆነ ጌታ ነው። ያቺ ተቅየት የሆነችው ሴት እኮ እንደዛ ያንን ሰው የመለሰችው እንደዛ ብሎ አይደለም። እሱ አላህን ፈሪናት እሱ በሌላ መጥፎ ነገር ፈለጋት የተባለው መስኮት ሁሉ ዝጊ ያለ ሰው እንዲያይ በራፉንም ዘጋች መስኮቱንም ዘጉ። ሽንቁር የተባለውን ሁሉ እንትን አሉ። አይ ሁሉንም በሮች ዘግተሃል አንድ በር ብቻ ቀረ ያልተዘጋ። የቱን ያልተዘጋው ምን ቀረ? ኻሊቀ ሰማዋት ወልአርድ እንዲያየን ምን መሸፈኛለን አለች። የዘን ሰዓት ሲቅል ቀልብ ስለሆነ ቀልቡን መታችሁ ይሄንን ቀቡል አድርጎለት ተማዓሲው ተመለሰ በይሁት ወይ ይባላል። እና ምን ልብስ ተለብሶ አይደል ጓዳ ተገብቶ አይደል በምን የሚሸፈን ጌታ ነው። ኻሊቀ ሰማዋት ወልአርድን እንዲያይ ብሎ መስራት አይቻልም የትም ሆኖ ከዱንያ መንግስታቶች ከሽፍታዎች ከኃይለኞች ከነሱ ግን ወጣ ብሎ የፈለገውን መናገር ይችላል። ወጣ ብሎ የፈለገውን መስራት ይቻላል። ማን ይዘኛል እዚህ ከኢትዮጵያ ወጥ ይቻላል ከአሜሪካ ውጭ ነኝ ከኢራቅ ከማን ማለት ይቻላል። የት ዓለም ላይ ሆኖ ነው ተኻሊቀ ሰማዋት ወልአርድ እንግዲህ ግዛት ውጭ እሱ ከሚያይበት እሱ ከሚያቅበት ውጭ ሁኛለሁ ብሎ ወንጀል ሊሰራ የሚችል ምንም የለም። የትኛውም በመሬት ቢሄድ በሰማይ ቢበር ሁሉን የሚያውቅ የሆነ ጌታ ስለሆነ ሊገዙት የሚገባው እንዲህ በባህሪው ሙሉ የሆነ እንጂ
ባህሪያቸው ጎደሎ የሆኑን የሚገርም ነው። አረ እንደው ኢሳ አሁን ተخلቁ ታይخلቁ በፊት የነበረውን ማን ሊያቀላሽ ከዛ በፊት የነበረው ሰው ጌታ ከተባሉ ማን ሊሆነው የሚያጅበው እኮ እሱ ነው። ከኖሩም ደግሞ አረጉም የሞቱትም ሙተዋል ጌቶች የሚባሉት ሁሉ እነሱ ከሞቱ በኋላስ ሲተኙስ ቅድም እንዳልነው አንዲ ቦታ ሲሆኑ በሌላው ዓለም ያለው እነሱ ላሉበት ባህሪው ጎደሎ የሆነ ይሄን ሁሉ መቆጣጠር የማይችል ሊገዙት አይገባም ነው የሚለን። እሺ قل يا أهل الكتاب لا تغلوا في دينكم غير الحق ولا تتبعوا أهواء قوم قد ضلوا من قبل وأضلوا كثيرا وضلوا عن سواء السبيل. قل لرسول عليه الصلاة والسلام بلاچو يا أهل الكتاب ማለት ግን በሐቅ ላይ ያሉ ማለት አይደለም። ያው መመሪያ ስለተሰጣቸው ተውራት ለነብዩላህ ሙሳ ስለተሰጠ ኢንጂል ለነብዩላህ ኢሳ ስለተሰጠ أهل الكتاب የመጽሐፍ ባለቤቶች የመመሪያ ባለቤቶች ይባላሉ እንጂ ኪታቡን ሰርተውበታል ማለት አይደለም። ወጧአሙ الذين اوتوا الكتاب حل لكم ሲለን أهل الكتاب ስለሆኑ በሐቅ ላይ ናቸው አቂዳቸው የተስተካከለ ነው ማለት አይደለም። እነ ኩፋሩ ቁረይሽ ከሆነ ግን ኡምይ ናቸው ምንም መመሪያ ያላቸውምና ወደ ኪታብ ኢንቲሳብ ስለማይሆኑ ከነሱ ለመለየት እንጂ የፈለገውን ተውራትን ኢንጂልን ይያለው ብሎ በተውራት በኢንጂል ሰራሁ ቢል ቁርአን እስካልተቀበለ ድረስ በሐቅ ላይ ነው ማለት አይቻልም። ግን ምን አለ ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ሁላችሁ ጉሉው የሚባል ድንበራት ተለፉ አላቸው። ይሄ ጉሉው ሁለቱም አህለል ኪታቦች የነብዩላህ ኢሳ ተከታይነን ባዮቹም የነብዩላህ ሙሳ ተከታይነን የሚሉትም ፊ አምሪ ኢሳ ብንወስድ ሁለቱም ጉሉው አላቸው ኢፍራጥና ተፍሪጥ አላቸው። እነ የነብዩላህ ኢሳ ተከታይነን የሚሉት ድንበር አልፈው ለነብዩላህ ኢሳ የማይገባቸውን ቅድም እንደነገረን ምግብ የሚመገቡትን ከምግብ በኋላ ብዙ የሚያስከትሉትን ሰዎች ነብዩላህ ኢሳንም ሆነ እናቱን ምናሉ ጌቶች ናቸው ወይም የጌታ ልጅ ነው ብለው በጣም ድንበር አልፈው ለመخلوቅ የማይሰጥ ባህሪ ሰጧቸው። ይሁዶችን ብንወስድ ደግሞ በነብዩላህ ኢሳም ላይ ሆነ በመርየም ላይ በጣም ማወረዷቸው ነብይ ሊገለጽ በማይችልበት ነብዩላህ ኢሳን ኢብነ ዚና ነው ይላሉ። ከዛሊከ መርየምን ዛኒየት ናት ብለው በጣም የሷን ክብር በሚያወርድ ድንበራች ማለፋቸው ወደ ኋላ በጣም ቀሩ። ዲነል ኢስላም እንደሚያዘን ከሆነ ሳኛ ለነብዩላህ ኢሳ ጉሉው የለንም ድንበር አልፈን ጌታ ነው የጌታ ልጅ ነው የጌታ ባህሪ ማንሰጥም ክብሮንም ማንነካም አብዱ ወረሱል አላህ የሰው ልጅ እንዲያስተምሩ በጥሩ ስነ መግባር የታነጹ እንዲናቸው ባሪያ ናቸው አላህን ተገዥ ናቸው ብለናል። እንትናንስ መርየምንም ቢሆን ሲዲቀት አላህን ፈሪናት ብለን ነው እንጂ እነሱ እንደሚሉት ጌታ አሁን ብዙዎቹ ቋዋን ብለው መርየምን ያከብራል በስሟ ምዕራፍ ተሰይሞላታል ምናም ብለው ልክ እነሱ በሚሉት ሙስሊሙ እንደሚል አድርገው ያቀርባሉ። በፍጹም አንገናኝም። እነሱ ጌታን የወለደች የጌታ እናት ወይም ጌታ ናት ብለው ነው የሚያምኑት። እኛ ነብይን የወለደች የነብይ እናት እውነተኛ ሴት አላህን ፈሪ አላህን ተገዥ ነው እንጂ ምንላት እነሱ በሚገልጹባት አይደለም የምንገልጸው። መርየምን አናንቋሽሽም ኢሳንም አናንቋሽሻቸውም ነብይ ስለሆኑ ነብዩላህ ኢሳ ማለት ነው። ግን አንዲነን እናንተ እኮ እንደሚናገር እኛ ምናምንባቸዋለን ብሎ ልክ እነሱ በሚገልጹት ኢስላም እንደሚገልጻቸው አድርጎ ያው ለመወደድ ሲሉ ብዙ ነገር ይቀባጅራሉ አይደለም። ምን ሆነ ጌታ ነው ምናምን ሲሉም የተከበረ ጌታ ነው የማይቀባጥሩት የለም ማለት እኩል ያህል ጀህል ኢፍራጡም ተፍሪጡም አዋእነ ብለውም ሲያወሩ ከዛሊከ ሲያንቋሽሹም በጀህል ላይ ያሉ ሰዎች ችግር ስላለባቸው አላኩል ያህል ሸሪዓተል ኢስላሚያ ጉሉውን በሁለቱም መልኩ አጉዞታል። ክብራቸውንም መንካት አይገባም ከሚገባቸው አሳልፎ ደግሞ ክብርን መንካት ማስከብር መስጠት አያስፈልግም ነው። ስለዚህኛ ነብይንም ስንወድ ስናከብር መስመር አለን የምናከብርበት ድንበር አለን። ወልይንም ስንወደው ስናከብረው ድንበር አስቀምጦልናል። አንድን ወልይ ወደድኩ ብሎ ጋያ አሳልፎ ወልይ ከሚገለጽበት ባህሪ አሳልፎ የጌታ ባህሪ አይደለም የጌታ ባህሪ ይቅርና የነብይ ባህሪ የሚሰጠው ከሆነ ያን ወልዩን ወደደው አይባልም። ይሰው
ወልይ እንደ ወልይነቱ አለ ማእሱም አይደለም يمكن አያሲ አላህ ከዛሊክ ብዙ ነገሮች አላቸው ነብያቶች ደግሞ የራሳቸው መቃም አላቸው ነብያቶችንም ወደድኩ ብሎ ከነብይነት አሳልፎ የጌታ ባህሪ ከሰጠ ድንበር አልፏል ይሄ ሰውዬ ወደዲያቸውም ሊባል አይችልም ስለዚህ ሁሉንም ቀይ መስመሩን ሳያልፍ ነብይን እንደ ነብይነት ወልይን እንደ ወልይነት ሸሪዓተል እስላሚያ በትክክል ስላስቀመጠልን የሚያጅብ ለእያንዳንዱ ወልይ ምን ያህል እንደምናከብር ነብይ ምን ያህል እንደምናከብር ሙእሚንን ምን ያህል እንደምናከብር ከሃይማኖቱ ተከታይ ውጭ ሆኑትን ሰዎች ድንበራቸውን ጠብቀው በምን አይነት እንደምንኗኗር ዲነል ኢስላም አስቀምጦልናል ግን ሰው በነፍስያው መህር ሲጀምር በልብ ወለዱ መህር ዲብልልቅ ያረጋዋል ይሄም የሚታወቀው በመንዲነው ሸሪዓተል እስላሚያን በመማር ቁርአን ምን ይለናል ረሱል አለይሂ ሰላቱ ወሰለም ምን አስተምረውናል ዑለማዎቻችን ምን አስቀምጠውልናል ሲል እንጂ አንዳንዱ ያሳመርኩ መስሎት በቃ ጋያ ሳልፎ አልኮ ከሚያንስ ይጨመርበት ብሎ አሁን 4 ረካዓ ዙሁር ስገዱ ከተባለ ምናል 8 9 አርጎ አሁን ልጨምርበት ቢል ዙሁሩን ሰገደ አይባልም እኮ ከአራቱ በላይ አይ ደሞ ቀነስ አርጎ አንዷን ረካዓ ቀርቶ አንዷን ስጁድ ከቀነሰ ነገሩ ተበላሽቷል ዙሁር ለዙሁር የተሰጣት አለ አሱር ለብቻው መግሪብ ለብቻው ሱብህ ለብቻው ሶላት እንኳን ማለት ነው እንኳንስ የጌትነት ባህሪ የነብይነት ባህሪ የወልይነት ባህሪና አንዳንዱ በጀህል ላይ ሲሆን አታ ማለት እነዛ ኡምይ የሆኑ ሰዎች እንደሚሉት አይደለም እነሱ ብሎ ወልይ ሁሉንም ኢጅማልን ወልይ ያመልካል ቀብር ስለዘየረም ሽርክ ሰርቷል ከዛሊክ የሚሉት በፍጹም ከሙእሚን ጋር የሚሄድ ጉዳይ አይደለም ግን ሚን ጀህሊ ተነስቶ አንድ ሰው ያን ካደረገ ሸሪዓተል እስላሚያ አይፈቅድለትም አህለ ሱና ወል ጀማዓ ለሁሉም ነገር መስመር አለው ለሁሉም ድንበር አለው ያን ድንበር ማለፍ የማይቻልም እዛይ ድረስ ሂር ከተባለም እዛይ ሳይደርስ መንገር ላይ መቆምም አይቻልም ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም ገይረል ሐቅ ይላል በሐቅ ሆኖ ውሉው የለም ብለዋል ባዕዱ ዑለማዎች ይሄ በያኑ ያንኑ ነው እንጂ ባዕዶቹ ግን በሐቅ ላይ ተውሂድን ለማብራራት በኢባዳ ላይ በጣም እንትን ቢል ችግር የለም ራሱን እስካልጎዳ ድረስ የሚል ሙህተረዝ አለው ብለዋል ባዕዶቹ የለውም ያሉ ነው በሐቅ ከሆነ ውሉው ስለማይባል ማለት ነው ገይረል ሐቅ ያለው አያት ምን ይሁን የሚለው ولا تتبعوا اهواء قوم قد ضلوا من قبل ካሁን በፊት በነብዩላህ ሙሳ ጊዜ በነብዩላህ ኢሳ ጊዜና የጠመሙን ሰዎች የነሱን ስሜት አትከተሉ ይላል አላህ በአህዋ በስሜት ሰው ሲሄድ እኮ ትልቅ ችግር አለበት እኮ መሄድ ያለበት አንድ ሀገር ነው አንድ ሹፌር ወይም በእግሩ የሚጓዝ ሰው ግን መንገዱን ማያውቅም አይጠይቅምም ደስ ባለው ብቻ እንደው ደህና መንገዱን እየመረጠ ዝም ብሎ ቢሄድ ወዴት እንደሚሄድም አያውቀውም ግን የሚሄደው በስሜቱ ብቻ ነው ደስ ያለው አይቺ ትሻላለች ይያለ በዛይ በቀጭኑ አልፎም ሊሆን ይችላል እኮ ወደዛ የሱ ሙራድ ማለት ደግሞ አንድ ቦታ ላይ መንገር ከተሳተ ትልቁ ችግር ምንድነው መመለሻውም ይጨንቃል ይጠባዋል እና ካሁን በፊት የጠመሙትን ሰዎች አህዋ አትከተሉ ቀርቦሉ ከመስመር ወጥተዋል አሁን በረሱሉ ዘመን ያሉትንም ሲናገር ምን አለ ቀርቦሉ ሚን ቀብሉ ወአضሉ ከሲራን ለራሳቸው መስመር ለቀው ሌላውን የሚያጠመሙ የሆኑትን ሰዎች ስሜት አትከተሉ ወضሉ عن سواء السبيل ከትክክለኛው መስመር የወጡ አሁንም ደግሞ በረሱሉም ጊዜ አሁን ቀርቦሉ ሚን ቀብሉ ወአضሉ ከሲራን ሲል በነብዩላህ ሙሳም ጊዜ በኢሳም ጊዜ የነበሩትን ነው ወضሉ በረሱሉም ጊዜ ደግሞ عن سواء السبيل ቀጥ ካለው መስመር ወደ ጀነት ከሚያደርሰው ያፈነገጡትን ሰዎችም አትከተሉ ነው የሚለና ወضሉ የሚለው ደግሞ አሁንም ቢሆን በረሱሉ ጊዜ አሁንም ያሉት በእነሱ እንደነ ከዕብ ኢብኑ አልአሽራፍ እኮ በረሱሉ ጊዜ የነበሩትን አሁንም የጠመሙትን ካሁን በፊትም ጠመው ያስቀመጡትን ካለ ትክክለኛ ያልሆነን አትከተሉ እያለ ነው ከትክክለኛ መስመር አንሰዋኢ ሰቢል ማለት አያን ቀስዲ ጦሪቂ ሙሐመድን ሰለላሁ ዐለይሂ ወሰለም ከረሱሉ መስመር ውጭ የሆኑትን ሰዎች ካሁን በፊት የነበሩትንም ሆነ አሁንም ያሉትን ልትከተሉ አይገባም ሐቅን ተከተሉ ነው የሚለው ከዛ አንስተን ኢንሻአላህ ለቀጣይ ሳምንት ከሄድ እንነሳለን باذن الله الباري والله سبحانه وتعالى اعلم واحكم يا الله